ጽርሐ ጽዮን የመንፈስ ቅዱስ ቤተክርስቲያን መሃል አዲስ አበባ በሚያሳዝን ሁኔታ አሁን ስሙ ተቀይሮ ያ ቤተክርስቲያን ለመንፈስ ቅዱስ በመንፈስ ቅዱስ ስም የተሰየመው ቤተክርስቲያን አሁን በሚካኤል ስም ተለውጧል። በሚካኤል ስም ሆኗል። ምናልባት የምታውቁ ሰዎች ካላችሁ ጎላ ሚካኤል የሚባል ቤተክርስቲያን አለ። ጎላ ሚካኤል ከስሙ ነው ምነግራችሁ። ስሙ አሁን ጎላ ሚካኤል ለምን ተባለ ስትሉ መንፈስ ቅዱስ ነው መጀመሪያ የቤተክርስቲያኑ የመጀመሪያ ታሪካዊ ስሙ የመንፈስ ቅዱስ ነው። በመንፈስ ቅዱስ ስም ነው የተሰየመው ነው። በኋላ ምን አደረጉ? ገቢ የለውም ቤተክርስቲያኑ። ገቢ ስለሌለው ሚካኤል ይደረብ። ገቢ የሚያመጣው ሚካኤል ነው። ሚካኤል ይደረብ። ሚካኤል ደረቡ። ምንድነው ያደረጉላችሁ? ቅዱሳን ጻድቃን ምን አድርገውላችኋል? እናንተ ምን ያደረጉላችሁ? ለምሳሌ ገብርኤል ምን አደረገላችሁ? ሚካኤል ምን አደረገላችሁ? ማርያም ምን አደረገችላችሁ? ምን የሆነላችሁ ነገር አለ? ምንድነው የሆነላችሁ ነገር ምን አለ? እሺ እሺ ካላችሁ አንድ ቁጥር ጻፉልኝ። ቴንኪው ወዳጆች። ኢየሱስ ምን አደረገላችሁ አላለም? ፍራዘር ይሄ እኮ ችግሩ። አፍሺ ትልቁ ችግር ይሄ ነው። እኛ ስለ አምላክ እናንተ ስለ ፍጡር፣ ትልቁ ክፍተት ይሄ ነው። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። እሺ 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 አማኑኤል ሰላም ሰላም። አማኒ ሰላም። ካንስል ይሰማ? ካንስል። እሺ ሁለታችሁም። እሺ ሌላ ኦርቶዶክስ ያለ እንደው እኛ የምናመሰግናቸው ጻድቃንና ቅዱሳን ይህንን ነገር አድርገውልናል የምትሉበት ምክንያት ያላችሁ ሰዎች ለምንድን ነው እሱ የምታመሰግኗቸው? ጻድቃን ቅዱሳን ለምንድን ነው ክብር የምትሰጧቸው? ሻማ የምታበሩላቸው፣ ጧፍ የምትለኩስላቸው ለምንድን ነው? ለምንድን ነው እንደዚህ የምታረጉት? ምን ስላደረጉላችሁ? ይሄንን ነገር አድርገውልናል የምትሉ ሰዎች ካላችሁ በደስታ እንቀበላችሁ በደስታ ማለት ነው። እንደዚህ አይነት ኦርቶዶክሳውያን ካላችሁ አንድ ቁጥር ታስቡን እንቀበላችሁ። እሺ ምናልባት እኛ እናስታውሳችሁ መሰለኝ ወንድምነት እንኳን ደህና መጣ። እሺ ወንድምነት እንኳን ደህና መጣ። ሰላም ነው? ዳኒ እንዴት ናችሁ? ሰላም ለእናንተ ይሁን ወገኖች ሁላችሁ ነው። በጌታ በኢየሱስ ክርስቶስም ሰላም ብያለሁ። እንዴት ናችሁ? ጌታ ይባረክ። እንደ ከፈት ቅድም ሳይ ዘጋሁትና ቻርጅም አልነበረውም፣ ጥሩ ቦታም አልነበርኩኝም። ወገኖች ወደ አንተ ጋር እንዲመጡ አድርጌ ትንሽ ቆየው። ይቅርታ። ኦኬ ቅዱሳን ምን አደረጉላችሁ? የማን የኛ ቅዱሳን ናቸው ወይስ አሬ እነሱ የኦርቶዶክስ ቅዱሳን ብለው የሚሏቸው? ሲጀምር እኮ መስፈርቱንም እኮ አያሟሉም እነሱ። ቅዱሳን ተብለው ሊጠሩ እኮ አይገባም። እኔ ይህንን ቻሌንጅ የሚያደርግ ሰው ካለ ይምጣ። ለምሳሌ
እነ አርሴማ እና አቡነ ተክለ ሃይማኖት እነ ጊዮርጊስ እና አቦ የተባሉት ቅዱሳን ብሎ የሚለው ስም ራሱ አይመጥናቸውም፣ እውነት ለመናገር ማለት ነው። መጽሐፋቸውን እንዳነበበ ሰው አይ ይመጥናቸዋል እንጂ ማን ከልክሎ ብሎ የሚል ሰው ካለ በምን መስፈርት ነው ቅዱስና ማለት ቅዱስናን ያገኙት? የቅዱስና ማዕረጋቸው ወይ ደግሞ የቅዱስናውን ስያሜ ማን የሰጣቸው? መጽሐፍ ቅዱስ በሚያስተምረው መሰረት ነው ቅዱሳን ተብለው የተጠሩት? ያሟላሉ የመጽሐፍ ቅዱስን መስፈርት? አያሟሉ። የሚያወራ ሰው ካለ መምጣት ይችላል። እኔ ኦርቶዶክሳውያን ቅዱሳን ብለው የሚሏቸው እነሱ ናቸው የሚሏቸው እንጂ ሰዎቹ ራሱ ቅዱስ እንደሆኑም አያምኑም። በሚቀድሰውም በእግዚአብሔር ልጅ በኢየሱስ ክርስቶስ ደም አምነው አልተቀደሱም። ይሄ በጣም ትልቅ ክስረት ነው። ጊዮርጊስ ቅዱስ ተብሎ የሚባልበት ስታየው እንደውም የተገላቢጦሹን ነው የምታየው። የርኩሰት ሕይወት ያለው ሰው መሆኑን አቃላችሁ። ስንት ሰው ያውቃል? እዚህ 50,000 ሰው በላይ እኮ ጨፍጭፎ በሰይፍ የገደለ ሰው እኮ ነው ጊዮርጊስ የሚባለው። 50,000 ሰው ገድሉ ነው የሚናገረው፣ በቁጥር ነው ያስቀመጠው። 50,000 ሬሳ በእግዚአብሔር መልክና አምሳል የተፈጠረን ሰው ጎመን እንደሚቀነጠስ በሰይፉ ቀንጥሶ የጣለ ሰውዬ እኛ ሀገር ላይ መጣልህና የልዳው ጊዮርጊስ ና ጊዮርጊስ በፈረስህ ቆንጥርና አጋም ቀጋ እየነቀልክ ምናምን ነገር ተብሎ ተባለ። 50,000 ሰው ነፍሰ ገዳይ ሰው ነው እኛ ሀገር እኮ እንትን የሚባለው። መርቆሬዎስ ብላችሁ ብትሉት እንደዚሁ ማለት ነው። ፊቂጦር ብላችሁ ብትሉት እንደዚሁ ማለት፣ ፋሲለደስ ብላችሁ ብትሉት እንደዚሁ ማለት ነው። እነዚህ 4 ሰማዕታት ተብለው የሚባሉት ፋሲል፣ መርቆሬዎስ፣ ፊቂጦር እና ጊዮርጊስ። የሚያወራ ሰው ካለ እስኪ ይምጣ። እና ሰው ቅድስናን የሚያገኘው 50,000 ሰው እና 70 ሰዎችን ነገስታትን፣ አሁን 70 ነገስታትን ነው የደመሰሰው በአዲስ ኪዳን ላይ ማለት ነው። ደምስሶሙ ለአጽራሪ በጸሎት ከእሳት እየተባለ ማለት ነው። ከመደምሰስኮሙ ቅድመ ለሰብአ ነገስት እየተባለ ነፍሰ ገዳይ በዜማ ይሞገሳል፣ ይወደሳል። እኛ የምናውቃቸው ቅዱሳን ተብለው የተጠሩት በመጽሐፍ ቅዱስ ላይ ቅዱሳን ለመሆኑም በክርስቶስ ኢየሱስ ለሚያምኑ ለተጠሩቱ መጽሐፍ ቅዱሳዊ የሆነው መስፈርት እኔ ስለነሱ ራሴን እቀድሳለሁ ብሎ ባለው በጌታችን በኢየሱስ ክርስቶስ አምነው በስሙ ንስሐና የኃጢአት ይቅርታቸውን ያገኙ በበጉ ደም የታጠቡ የተቀደሱ ቅዱሳንም ለመሆን የተጠሩቱ እነሱ ናቸው ማለት ነው። ሌላውን የአቦ ቅዱስ አላውቅም። የተክለ ሃይማኖት ቅዱስ፣ አርሴማ ብለህ ብትል ቅዱስ፣ ጊዮርጊስ ብለህ ብትል ቅዱስ፣ ማን ብለህ ብትላቸው ቅዱስ ቅዱስ ተብለው የሚጠሩቱ በሰውኛ መስፈርት ነው ቅዱስ የተባሉት እና በኦርቶዶክስ ቅዱሳን ብለው የሚሏቸው በእውነት የመጽሐፍ ቅዱስን መስፈርትን አያሟሉም። ያሟላሉ ብሎ የሚል ሰው ካለ ይምጣ። ከዛ እነኚህ ቅዱሳን ብለው የሚሏቸው ምን አደረጉላቸው? እውነት ነው መጠየቅ አለበት። በጣም ወሳኝ ጥያቄ ነው። በጣም ሊያስወራ የሚችል ጥያቄ ነው። ምን አደረጉላችሁ? እድሜ ጨመሩልን ይላሉ። ሊጨምሩ አይችሉም። ይሄን ቀን እንዳይ ረዱኝ ይላሉ። ሊረዱ አይችሉም። እርዳታው ከእግዚአብሔር ዘንድ እርዳታው ከአንተ ዘንድ የሆነለት በልቡም የላኛውን መንገድ የሚያስብ ሰው ምስጉን ነው ብሎ የሚለው እኛ እርዳታ የሆነልን ከእስራኤል አምላክ ከልዑል እግዚአብሔር ነው። ምንድን ነው ያደረጉላችሁ? ልጆች ሰጡን ይላሉ እኮ ደፍረው ታውቃለህ ወንድምነት። እንዴት አይነት ጥመት በጥመት ህዝባችን እንደተመታ ነው የምታየው። አንተ የራስን ተረት ተረት ላም ታወራለህ። እንዴት ነው ሰው ሊሰጥ የሚችለው ብላችሁ ስጠይቋቸው ሰው ሊሰጥ የሚችል በምን መንገድ ነው መሰለህ? የለውም። ስለዚህ ምድራችን ላይ ያለ ቆሻሻ የሚጠረግበት ዘመን ሩቅ አይደለም። ከሰው ልብ ነው ያልኩት። የሰው መስፈርት በሰው መስፈርት ቅዱሳን ተብለው የተጠሩት እነሱ አይደሉም። በመጽሐፍ ቅዱስ መስፈርት በኦርቶዶክስ አንድ ሰው ቅዱስ ተብሎ የሚጠራው 10 ደረጃዎች አሉ በቤተክርስቲያን። እሱ ሲያሟላ ነው ብላ ትላለች። መጽሐፍ ቅዱሳዊ ነው አይደለም። አሁን በእንተ ብፁዕ ቅዱስ ተብለው ፓትርያርኩ ይባላሉ። ቅዱስነታቸው ተብሎ ይባላል። ግን ቅዱስ የሆኑት እውነት ፓትርያርኩ
በመጽሐፍ ቅዱስ አስተምሮት መስፈርት ነው ወይስ በቤተክርስቲያኒቱ መስፈርት ነው? ተብሎ በቤተክርስቲያኒቱ መስፈርት ነው። በምን መንገድ ነው አሁን እውነትን ለመነጋገር በምን መንገድ ነው ብፁዕ አቡነ ማትያስ ቅዱስ የተባሉት? ከሳቸውን በፊት የነበሩት ፓትርያርኮች በምን መንገድ ነው ቅዱስ የተባሉት? ቅዱስ ተብለው ሊጠሩ የቻሉት? እንግዲህ ክርስቲያኖች ነን ብለው ስለሚሉ መጽሐፍ ቅዱሳዊ መስፈርትን ሊያቀርቡ ይገባል። በክርስቶስ ኢየሱስ አምነው ስለተቀደሱ ነው። ኦኬ፣ ያ ከሆነ ህዝቡ ሁሉ ቅዱሳን ተብለው ይጠራሉ። ኦርቶዶክሳውያን አሁን ቅዱሳን ተብለው ይጠራሉ? አይጠሩም። ራሳቸውንም አይጠሩም። አንልም ነው የሚሉት። እና ደግሞ ምን አደረጉላችሁ ብሎ የሚለውን በጣም ወሳኝ ነው ለማለት ነው። ቴንኪው። ገና ከመግባቴ ብዙ ዘበዘብኩ፣ ግን በጣም የሚያስወራ አርዕስ ነው። የሚመጣ ሰው ካለ መምጣት ይችላል። ጌታ ይባረክ። አንድ ምንድነው ሰው ገብቶ ነበር አይደል? ወንድም ለታ ተሰማ? አው ገብቶ ነበር። አስወረድ ነው ያው። ኦኬ። አይ የሆነ ቀለሜ ሲል ነበርና አይ ቲንክ እናቱ ያረጁ ስለሆኑ ገብቶ ሽበታቸውን ቀለም ቢቀባ ብዬ ነው። የማዘርን ሽበት ቀለም ቢቀባ እንደዚህ የሚሉ ሰዎች ስላሉ እሱም በመውለድ አርጅተዋል፣ ደክሟቸዋል። እሳቸው በማሳደግ ገብቶ ቢቀባ እንደዛ ነው። እሺ ኦኬ ቴንኪው። የሚያወራ ሰው ካለ መምጣት ይችላል። ወንድምነት ቀጥል። ቴንኪው። እሺ ወንድምነት ሰለሞን ሰላም ሰላም። ሶሪ ዳንዬ፣ እኔ ወንጌል አማኝ ነኝ። ተባረኩ፣ ቀጥሉ። እኔ እወጣለሁ። ሶሪ እንግዲህ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ ምን ቅዱሳን አላችሁ ወይ? ያሉትስ ቅዱሳን ምን አደረጉላችሁ? ቦታው ስለማይበቃ ነው እና ምን አደረጉላችሁ? አሁን ቅዱሳን በኦርቶዶክስ ያደረጉላችሁ ነገር ምንድነው? ይሄን ነገር አደረጉልኝ የምትሉት ከቅዱሳን ዘንድ የሆነላችሁ ነገር? ኦኬ፣ ከቅዱሳን ዘንድ የሆነላችሁ ነገር ይሄ ነገር አድርገውልናል። ለኦርቶዶክሳውያን ማርያም ልትሆን ትችላለች ወይም ሌላም ቅዱስ ማን ነው? እሺ ሰላም አዳነ። እሺ ሌላ ኦርቶዶክስ ያለ? ሌላ ኦርቶዶክስ ካለ አንድ ቁጥር ጻፉልኝ። ምን አደረጉላችሁ? ብዙ ጊዜ እንሰማለን አይደል? ተክለ ሃይማኖት እንደዚህ ያደረገልኝ፣ እንትና እንደዚህ ያደረገልኝ ምናምን ያላችሁ የምትሉት ነገር አለ እና ምንድነው ያደረጉላችሁ ግን ሊትራሊ? እሺ ሰላም ፍቅር፣ እንዴት ነህ? ይሰማል? ፍቅር ይሰማል? ፍቅር ወንድምነት ያ ወንድምነት። እሺ ኦኬ። ሼሩ ወደ 10,000 ቢገባ ወገኖች 10,000 እስቲ ያስገቡት ከቻላችሁ። 460 ሰው እያየና 10,000 እስቲ ያስገቡት ወገኖች። 7,800 ነው። ኦልሞስት ወደ 8,000 ተጠግቷል። ብታስገቡት ጥሩ ነው። እኛ አስቀድመን እንነግራችኋለን። ቅዱሳን ብላችሁ የምትሏቸው ሰዎች ምንም ክፉም ደግም ሊያደርጉላችሁ አይችሉም። ጤንነትንም ሊሰጧችሁ አይችሉም። ልጆችንም ሊሰጧችሁ አይችሉም። እድሜንም ሊጨምሩላችሁ አይችሉም። ምንም ነገር ሊሰጧችሁ፣ ምንም ነገር ሊያደርጉላችሁ አይችሉም። ምክንያቱም እነዚህን ሁሉ የሚሰጥና እነዚህን ሁሉ ሊያደርግ የሚችል የዘመናት ባለቤት ልዑል እግዚአብሔር ብቻ እንደሆነ ይሰመርበት። ኦኬ፣ ይሰመርበት። እድሜን የሚጨምር እግዚአብሔር ነው። ጤንነትን የሚሰጥ እግዚአብሔር ነው። ኦኬ፣ ልጆችን የሚሰጥ እግዚአብሔር ነው። ሀብትን እንድታገኙ ጉልበትን ሰጥቶ በጉልበታችሁ ሰርታችሁ የእጆቻችሁን ስራ የሚባርክ እግዚአብሔር ነው። በቃ በምንም አይነት መልኩ ሊሰጡም ሊነሱም አይችሉም። አይደለም እነዚህ የሚጠሯቸው እነሱ የሚሏቸው አይደለም። መጽሐፍ ቅዱሳዊ ላይ እንኳን ስማቸው የተጠሩ ቅዱሳን እናቶችና አባቶች ይሄን ሊሰጡ አይችሉም። ይሄንንም ሊነሱ አይችሉም። ልብ በሉ። ይሄ
ድፍረት እንዳይመስላችሁ። ኦኬ ዝም ብሎ ይሄ አባ ደፋርነት አይነት የሚባል አይነት ነገር በዛ የምንናገር እንዳይመስላችሁ። አይችሉም። አብርሃም ታላቁ አባት ልጅ ሊሰጣችሁ አይችልም። ስንጀምር ከዚህ አባት ነው የምንጀምረው። ባይዘው በቃ የሰው ሁሉ መደምደሚያ ነው ብለህ ልትለው ትችላለህ። በተስፋ ቃል ደረጃ ከተባለ ጻድቅ ሰው ከተባለ ማንም ቢፏቀቅ አብርሃም ጋር እግሩ ስር ሊደርስ ይችላል። በዚህ ሰው ላይ ስሙን ተጠርቷል። አብርሃምም እግዚአብሔርን አምኖት በእምነት የተፈተነ በሱን ያህል ልክ የተፈተነ ተፈትኖም ያለፈ የእምነት ጀግና አባት የለም። ይህ አባት እንኳን ልጅ አይሰጣችሁም፣ አይሰጠንም። ይህ አባት እንኳን ጤንነት አይሰጥህም። ጤንነትም አይነሳም፣ ጤንነትም አይሰጥህም። ጉልበትም አይጨምርልህም፣ ጉልበትም አይነሳም። ልጅም አይሰጥም፣ ልጅም አይነሳም። ምንም ነገር አይችልም። ኦኬ ይህን ታላቅ አባት እግዚአብሔር እንግዲህ ቤቱ ድረስ የመጣ ሰው ይሄን ያህል ከሆነ የቱ ጋር ታስበው? አሁን ተክለ ሃይማኖት የሚባለው ሰውዬ የቱ ጋር ልጠራው ትችላለህ? ብራዘር የቱ ጋር ልትጠር? ጊዮርጊስ የሚባል ሰውዬ የቱ ጋር ትዝ ሊል ይችላል? ወንድሞች እናቶች፣ ሄኖክ የሚባል ጻድቅ ሰው ይሄንን ሊሰጥ አይችልም። ሞትን ሳያይ በእምነት የተወሰደ ሰው ነው። ኖህን የሚያክል ጻድቅ ሰው ይሄንን ሊሰጥ አይችልም። ሌሎቹን እንኳን ተዋቸው። ሄኖክ፣ ኖህ፣ አብርሃም እነዚህ ሶስት አባቶች ራሱ እግዚአብሔር በጽድቃቸው የመሰከረላቸው ሰዎች ናቸው። ቅዱሳን ናቸው፣ ጻድቃን ናቸው። ልብ በሉ። እነሱ እንኳን ምንም ሊያደርጉ አይችሉም። ለኛ ላንተ እኛ ይኸው እየነገርናችሁ ነው። እስኪ እናንተ ኑና አይ ነው ተሳስታችኋል ኤርሚያስ ዳኒ ብሎ የሚል ሰው ካለ መጥቶ ሊያወራን ይችላል ማለት ነው። ቴንኪው 10,000 ሊሞላ 500 ነው የሚቀረው። ተባረኩ። ወንድምነት መቀጠል ትችላለህ። ቴንኪው። እሺ ጸጋ ይብዛልህ ወንድምነት። እሺ ቤኪ እንዴት ነህ? ይሰማል ቤኪ? ባዛር ነበር። እሺ አቤት። እሺ ይሰማል? ይሰማል። እሺ ከየት ቤተ እምነት? ያው ኦርቶዶክስ ነው። እንኳን ደህና ቆያችሁ። እንደው ምን አደረጉልህ ቅዱሳን? ምን አደረጉልህ? ክርስቶስን ወንጌል ሰበኩልን፣ አስተማሩን። አዎ እሺ ብሩኬ። እሺ ከመጀመሪያው ብንነሳ እኔ ደስ ይለኛል። ቅዱስስ አለ ወይ የሚለው በራሱ ጥያቄ ስለሆነብኝ እንኳን ደህና መጣ ቤኪ። እንኳን ደህና ቆይ። አንድ ሰው በኢትዮጵያ ኦርቶዶክስ በምድር ላይ ያለ ቅዱስ ተብሎ ሊጠራ ይችላል? ይባላል። እሺ አሁን በዚህ ሰዓት በኢትዮጵያ ኦርቶዶክስ ቅዱስ አለ ምድር ላይ ከሚኖሩ ሰዎች መካከል? ያው በስራው ነው ቅድስና እንትን የሚለውና ይኖራል እኮ። አሁን የምታውቀው አለ አንተ ቅዱስ ተብሎ በኢትዮጵያ ኦርቶዶክስ አሁን በዚህ ሰዓት ምድር ላይ ቅዱስ አለ ብላ የነገረቻችሁ አለች ኦርቶዶክስ? አይ ምድር ላይ ሰዎች በየስራቸው መልካም ስራዎችን ከሰሩ ያው ይኖራል አለ እንጂ እንደዚህ በስም ደረጃ እንደዚህ እንትና ምናምን አልተባለም። እሺ አሁን ስትናገር ሰው በስራው ነው ቅዱስ ሊባል የሚችለው አልክ። ትክክለኛ አይደል? መልካም። ተክለ ሃይማኖት ቅዱስ ነው ብለህ ታምናለህ? ተክለ ሃይማኖት አዎ ተክለ ሃይማኖት ቅዱስ የሆነው በስራው ነው አይደል? አዎ ኦኬ።
ስራውን የሚመዝነው ማን ነው? የተክለ ሃይማኖት ያው እግዚአብሔር በሰጠው ጸጋ ወንጌልና ከእግዚአብሔር ጋር ባለው መልካም ግንኙነት እግዚአብሔር ነው እንትን ያለው። ጥያቄ የተክለ ሃይማኖትን ስራ የሚመዝነው ማን ነው ነው? እግዚአብሔር ነው። የተክለ ሃይማኖት ስራ ተመዝኖ ቅዱስ ነው ብሎ የነገራችሁ ለእናንተ ማን ነው? የተክለ ሃይማኖትን ስራ እንግዲህ የተክለ ሃይማኖት ስራ የሚመዘነው በእግዚአብሔር ነው ብለኛል። እግዚአብሔር መዝኖ የተክለ ሃይማኖትን ስራ ቅዱስ ነው ብሎ በማን በኩል ነገራችሁ ነው ጥያቄ። ለምሳሌ ተክለ ሃይማኖት ሞተ ሄደ፣ ተክለ ሃይማኖት በስራው ቅዱስ ይሁን ኃጢአተኛ ይሁን ሲኦል ይግባ በስራው ተመዝኖ ማለፉን ለእናንተ ማን ነገራችሁ? ያው መጽሐፍ ላይ ተጽፏል እኮ የተክለ ሃይማኖት። አይ ሊጻፍ ይችላል መጽሐፍ ላይ ሊጻፍ ይችላል። ያ ደግሞ ምስክርነት ነው። ያ ጥያቄ የኔ ችግር የለው መጽሐፉ ላይ ይጻፍ። ጸሐፊው ከየት ሰምቶ ነው የጻፈው ነው ጥያቄ። ማን ነገረው? እግዚአብሔር የተክለ ሃይማኖትን ስራ መዝኖ ጸድቋል ወይስ አልጸደቀም ብሎ በየት በኩል ነው የተነገረው ለዛ ሰውዬ? ያው ስለ ተክለ ሃይማኖት ተአምርም ሆነ ለፈጣሪ ካለው ቅርበት የተነሳ ወንጌልን ሲሰብክ እንደነበረና በፈጣሪ ጸጋ ተአምራቶች ሲሰራ እንደነበረ አብሮት የሆነ ራሳቸውም የተጻፈም ገድሎች አሉ። ያ ደግሞ ምስክርነት ነው። ሰዎች ናቸው ጻድቅ ነው ያሉት እንጂ ከእግዚአብሔር ዘንድ በስራው ተመዝኖ ጸድቋል አልጸደቀም ስለተባለ ሳይሆን ሰዎች ስራውን ተመልክተው ነው ጻድቅ ነው ያሉት ማለት ነው። ለምን እኮ አሁን እኮ እንደ መሰለህ አሁን ከሁሉም ሰው ጋር ፈጣሪ ኮኔክሽን ቢኖረውም ምስክርነት ግን አሁን እኛ በምናየው መልካም ነገሮች ከዛ ደግሞ በምናየው ተአምራት እንትን እንላለን። ጥያቄ ግልጽ ስለሆነ ቀጥታ ጥያቄ ነው መመለስ ያለው። እንግዲህ የተክለ ሃይማኖት ስራ የሚመዘነው በእግዚአብሔር ነው ብለኸኛል። ተክለ ሃይማኖት በስራው ጻድቅ መሆኑን ለእናንተ ማን ነገራችሁ ነው ጥያቄ። አንደኛው ይሄ ነው። ይሄን ቀጥታ መልስልኝ። ከዛ ሁለተኛ ልጠይቅ ከሚረዘም በስራው ጻድቅ መሆኑን ለእናንተ ማን ነገራችሁ? እግዚአብሔር መዝኖት በቃ አልፏል። ተክለ ሃይማኖት በስራው ኃጢአት አልባ ነው፣ በእግዚአብሔር ፊት መቆም ይችላል ብሎ ማን ነገራችሁ ለእናንተ? እኮ መጽሐፍ ተጽፎ ነበር አልኩ። መጽሐፍ እኮ ለጸሐፊዎቹ ማን ነገራቸው ነው ጥያቄ። ለጸሐፊዎቹ ማን ነገራቸው? መንፈስ ቅዱስ ተገልጦላቸው መሰለኝ። እስኪ መጽሐፍ ቅዱሳዊ ማስረጃ እግዚአብሔር የሰዎችን ኃጢአትና ጽድቅ እየተመለከተ በመንፈስ ቅዱስ እንደሚገልጥ የሚያሳይ የመጽሐፍ ቅዱሳዊ ማስረጃ ገድሉ ላይ አለ። አይ መጽሐፍ ቅዱሳዊ ማስረጃ እኛ እኮ ያው መጽሐፍ ቅዱስ ብቻም ሳይሆን በቅዱሳኖች የሚደረጉ ተአምራቶች ላይ የለም በለኝና ከዛ ስለ ገድሉ ታወራኛለህ። ጥያቄ መጽሐፍ ቅዱሳዊ ማስረጃ ስለሆነ የለም መጽሐፍ ቅዱስ ላይ እኛ መጽሐፍ ቅዱስ ብቻ ስለማንል ብለህ ትቀጥላለህ። ችግር የለውም። አሁን መጽሐፍ ቅዱስ ላይ ማስረጃ አለ ለአሁን ለተናገርከው? እሱ ላይ ያለውን እኔ አላውቅም። አታውቅም? ኦኬ ሶ ለተክለ ሃይማኖት ጸሐፊ እግዚአብሔር በመንፈስ ገልጦላቸው ነው ብለኛል። እሺ ገድሉ ላይ ነገረኝ። እግዚአብሔር ለጸሐፊው በመንፈስ ገልጦላቸው ተክለ ሃይማኖት ጻድቅ ስለመሆናቸው መጽሐፋቸውን የሚናገረው የገድሉ ክፍል ይትቀር በመንፈስ ቅዱስ እንደተገለጠላቸውና ከእግዚአብሔር ጋር አብረው እንደነበሩ ይናገራል እኮ። ገጽ ስንት ላይ አውጥቼ እንዳነብልህ? ገጽ ስንት ላይ እንደዛ አሉ? ጸሐፊው የእግዚአብሔር መንፈስ ገልጦላቸው ተክለ ሃይማኖት ጻድቅ መሆናቸውን እንደጻፉ የሚያሳየው ገጽ ስንት ላይ ነው? ኦኬ እሺ በቃ ትቻለሁ። እሺ ወደ ሌላው ሐሳብ እንሂድ። ዝግጁ አይደለህም። አንተ ቅዱስ የምትላቸው ፍጡራን ማለት ነው ሰዎች ምን አደረጉልህ አንተ? ቆይ እንደዚህ ላድርገው ጥያቄ ከዛ ወደዚህ ልምጣ። ለምሳሌ ለተክለ ሃይማኖት፣ ለአቡ፣ ለነ ማርያም፣ ለነ ጳውሎስ ዝማሬ ታቀርባለህ አይደል?
ትዘምራለህ አይደል? ትዘፍናለህ። እሺ ባትዘፍንላቸው፣ እሺ ባትዘምርላቸው፣ እሺ ዘፈን ስለሆነ ነው ለኔ ከእግዚአብሔር ውጭ የሆነ ነገር ሁሉ ዘፈን ስለሆነ ነው። እሺ የእናንተ ነው ዘፈንና ጭፈራ። እሺ ችግር የለውም እናወራለን እሱ ላይ። ይሄን ባታደርግ ምን ይጎልባል? ከእግዚአብሔር መንግስት ትጎላለህ። ባትዘምር፣ ለምሳሌ አንተ እንዳልከው ለማርያም ባትዘምር፣ ለተክለ ሃይማኖት ባትዘምር ከእግዚአብሔር መንግስት ትጎላለህ። ምን ታጣለህ በህይወት ላይ? ከእንደዚህ እኮ መባል ሳይሆን እግዚአብሔር ላከበራቸው እናከብራለን ነው። ምስጋና እናቀርብላለን። ምን ታጣለህ ነው? ባታደርግ ባትዘምር ምን ታጣለህ ነው ጥያቄ። ምን ይጎልባል በእግዚአብሔር መንግስት? አይ ክብር ለሚገባው ክብር ስጡ ስላለ እንደዚህ አይነት ጥያቄ አይጠየቅም። ኦኬ ይጉደል አታውቅም ማለት ነው አይደለም? እንደዛ ሳይሆን ክብር ለሚገባው ክብር መስጠት አለብን። ስለዚህ ወንጌልን የሰበኩ እስከዚህ ድረስ ላደረሱ ቆይ ስማኝ፣ ጥቅሱን ብለህ አትነግረኝም። ግን እኔ ጥቅሱን ነግርህና ለአንተ ክፍሉ አንተ እንደማትለው እንደሚል አሳይሃለሁ። ችግር የለውም። ግን ምን ይጎልብሃል? ለዚህ የምትነግረኝ መልሳለህ? ምን ባልል ባትዘምር፣ ባትሰግድላቸው የሚጎልብህ ነገር አለ በእግዚአብሔር መንግስት ውስጥ? ያው ክብር ለሚገባው ክብር ስጥ ስላለ መነጣጠር አይቻልም። እሺ አይመልሰውም፣ አውቃለሁ እንደማይመልሰው። ምን አደረጉልሽ እነዚህ አሁን ቅዱሳን የምትላቸው አንተ ለአንተ ምን አደረጉልህ? ያው ከእግዚአብሔር ጋር ጸሎት ያቀርቡልኛል፣ ያማልዱኛል። ማስረጃ ከመጽሐፍ ቅዱስ ምን ሚለውን? ከእግዚአብሔር ጋር ያስታርቁኛል፣ ይጸልዩልኛል፣ ያማልዱኛል ላልከው ማስረጃ መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13። ሁለተኛ ቆሮንቶስ። እሺ በካሜራ ቢሆን ጥሩ ነው አይደል? ይሄ ጥቅስ በካሜራ ቢሆን ለሌሎችም ሰዎች መልስ እንዲሆን፣ ሁለተኛ እንዳይጠቅሰው ወንድማችን ቤኪም ሌሎች ኦርቶዶክሳውያንም ልባቸው ላይ ይሄ ጥቅስ ካለ ድጋሜ እንዳይደፍሩ በቪዲዮ ቢሆን ደስ ይለኛል። ይሄ ጥቅስ እኛ እኮ እንደዚህ እኮ እንትን አንልም እኮ እኛ እንደዚህ እኮ ጥቅሱ ላይ እንድናወራ ነው። አሁን የጠቀስከው ጥቅስ ላይ እንድናወራ እኮ ታራም ዛቻ ምናምን አስመሰል። ዛቻ አይደለም እኮ እንድትማር ነው። ትማራለህ። ጥቅሱ ምን እንደሆነ ትረዳለህ እንጂ ዛቻ አይደለም። ትችላለህ ዳኒ፣ ካሜራ ልከፍትልህ። ደግሞ ለምንድን ነው አክብሮት የሌለ? አሁን ዝማሬው ወደ ሌላ ነገር የምቀይረው ለምንድን ነው? የእግዚአብሔር ወንጌል ምንማማር ከሆነ ወይ ምንነጋገር ከሆነ እላፊ ነገሮች አስፈላጊ አይመስሉም። እሺ ዝማሬ ስላልሆነ ነው። ይኸውልህ መጽሐፍ ቅዱሳችን የእናንተ መቼ እኮ የእናንተም እኮ ዝማሬ መሆኑም አያውቅም። የእናንተ ጭፈራ ነው የሚበዛው። ችግር የለውም። ቻሌንጅ ታደርገኛለህ። ችግር የለውም እሱ እና ይሄ ፌር አይደለም እኮ። ስማኝና ከዛ ቻሌንጅ አድርገኝ እኮ እኔ ፈቃደኛ ነኝ። እኛ ክርክራ ነው ደም ብዙ የመሞገት አቅም ስለሌለ ነው። ልክ ሳወራ ማውራት ነው። አቅም ሳይሆን እኛ እንደዚህ ስግጥ ማለት አንፈልግም። በእግዚአብሔር ችግር የለውም። እኔ ምንም ብለህ ትመልሳለህ። ችግር የለውም። እድል ሰጥሃለሁ። ለምን እንዳልኩኝ ግን እንድነግርህ ፈቃደኛ ሁን። መጽሐፍ ቅዱሳችን ዝማሬ ለእግዚአብሔር ብቻ እንደሆነ ይናገራል። ከእግዚአብሔር ውጪ ለማንም ዝማሬ እንደማይቀርብ ይናገራል። ለእግዚአብሔር ያልሆነ ሁሉ ነገር ደግሞ ዘፈን ነው። በነገራችን ላይ ለጣዖት የተሰዋ መስዋዕት ጭምር ነው። እሺ ለፍጡር መስፈን ማለት ነው። ምክንያቱስ ለምሳሌ አንድ ዘፋኝ የሆነችን ሴት እያነሳ ቢያሞጋግስ ያቺ ሴት በህይወት ስላለች ሙገሳውን ትሰማለች፣ ትቀበላለች። የነዚህ ሰዎች ግን አደገኛ የሚሆነው ይሄኛውን አምልኮ ወይ ደግሞ መስዋዕት የሚያቀርቡት በመንፈስ ነው። ለምሳሌ ለማርያም ሲዘምሩ ማርያም በመንፈስ አምልኮን ትቀበላለች ብለው ስለሚያምኑ ነው። ማርያም ግን ይሄን አምልኮ መቀበል ስለማትችል ትችላለች። እስኪ ማስረጃ ከመጽሐፍ ቅዱስ ትችላለች። አዎ ክርስትና እኮ ሞት ብቻ ሳይሆን ከሞት በኋላ ህይወት ያለ ሕያዋንና ሰዎች በክርስቶስ ያመኑ ሁሉ የዘላለም ህይወት አላቸው። ከሞትም በስጋ ቢሞቱም በነፍስ ከፈጣሪ ጋር እንደምንሆን እንትንላልና ሞት ብቻ አይደለም ጥያቄ እኮ ጀስት ሊያውን በቃ ምንም ሞተዋል ምንም ጥቅም የላቸውም የሚባል ነገር እንደዛ አይነት ነገር የለም። ክርስትና ሰማኝ ምንድን ነው ያልኩህ? እኔ አዎ ቅዱሳን ሲሞቱ በስጋ ሲያርፉ ከእግዚአብሔር ጋር እንደሚኖሩ አምናለሁ።
ጥያቄ ግን በመንፈስ የአንተን መዝሙር መቀበል እንደምትችል የሚያሳይ የመጽሐፍ ቅዱስ ጥቅስ ንገረኝ። እሺ ልንገርህ። አዎ ማስረጃ ንገረኝ። እሺ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ጳውሎስ የተናገረው ማለት ነው። በመንፈስ ከእናንተ ጋር ነኝ ያለው ማለት ነው አይደል? እሺ እናንብበው። ምን ችግር አለ? አንደኛ ቆሮንቶስ 5 በአጭር ቃል ይኸው እናንብበው። በእናንተ መካከል ዝሙት እንዳለ ይወራል እና አትውጣ። ይኸው ከፍተንላል። ቪዲዮ ስለከፈትን አትውጣ። ቤኪ ተመለስ። ቤኪ አለክ? ቤኪ ፖዝ ሆነሃል። ና ተመለስ፣ ና ተመለስ። በተክለ ሃይማኖት ይዣለሁና አሎ። አረ እሺ እሺ፣ ይኸው እናንብብልህ። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብስ እንኳ የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራል። እናንተም ታብያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላችሁ ይወገድ። እኔ ምንም እንኳ በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተም መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። እሺ እዚህ ክፍል ላይ አሁን ጳውሎስ በመንፈስ የሆነ አምልኮ ዝማሬ የተቀበለበት ክፍል የቱ ነው? ያው እዚህ ጋር በመንፈስ አብሮ እንደሆነ ይናገራል። ምንም በስጋ እንኳን አብሮን ባይሆን በመንፈስ አብሮ እንደሆነ እየተናገረ ነው። አዎ በውሳኔው መስማማቱን ይሄ ውሳኔ እኮ አጽያት እንደሰሩና ግን በመንፈስ አብሯቸው እንደሆነና እንትን እንደሚላቸው ነው የተናገረው። እሺ በቃ እኔ ጥያቄ በመንፈስ አሁን ክፍሉን እንኳን ልነግርህ ስል ፈቃደኛ ስላልሆንክ በመንፈስ ጳውሎስ ዝማሬ የተቀበለበት ነው ጥያቄ። እሱን አሳየን ከዚህ ክፍል ላይ። ለምን በመንፈስ ከኛ ጋር የመሆናቸውን አድቫንቴጅ ያሳየኛል አልከኝ? አይደለም በመንፈስ ዝማሬ የተቀበለ አምልኮ ስግደት የተቀበለ ካለ አሳየኝ ነው ጥያቄ እኮ። አሁን እንዴት መሰለ ጸሎት ማለት እነሱ እንደሚሰሙንና ምክንያቱም ከእግዚአብሔር ጋር እንደሆኑ ቅዱሳኖች በእግዚአብሔር ያመኑ ቅዱሳኖች በመንፈስ ከእግዚአብሔር ጋር እንደሆኑ የሚናገር ጥቅሶች አሉና እኔ እሱ አይደለም ክርስትና ደግሞ ክርስቶስን የተከተለ ደግሞ ሁሌም ቢሆን በስጋው እዚህ እንትን ቢልም በነፍስ ግን ከእግዚአብሔር ጋር እንደሆነ የታወቀ ነው። ሞቶ ብቻ የሚቀር ሙታን አይደለንም እኛ። ክርስቶስን የተከተለ ከሞት በኋላ ህይወት አለን ብለን የምናምን ክርስቲያኖች ነን። ስለዚህ ምንም የሞተ ሰው ጥቅም እንደሌለው ነገር ዝቅ ማድረግ አግባብ አይመስለኝም እኮ። አሰማም ሻውን ዝም ብለን የምታወራው ሰው ማስረጃ አስተኛ። አሁን ለተናገርከው ጥቅስ ስጠን በቃ ችግር የለውም። ቅዱሳን ነው በመንፈስ ከኛ ጋር እንደሆነ እኮ የተናገረ እኮ ነው። እሱ አይደለም ጥያቄ። በቃ በመንፈስ አምልኮ ዝማሬ የተቀበለ ከመጽሐፍ ቅዱስ ተነስቷል። እሺ ከእግዚአብሔር ጋር ደግሞ እንደሚያማልዱን የሚናገር ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 እስኪ እንደው በቃ እሺ መልስ የለውም አይደል? ለዛ ነው ቅድም ምን ብያለሁኝ። አሁን አቅም አለኝ የመናገር መልስ ስለሌለው እሱ በመንፈስ የሚደረግ መስዋዕት ሁሉ ዘፈን ነው። ለዛውም ገላትያ መጽሐፍ ላይ ያለው ዘፈን ማለት ነው። ይሄ ነው እሺ ገላትያ መጽሐፍ ላይ ያለው ዘፈን ተብሎ ምዕራፍ 5 ላይ የእግዚአብሔር መንግስት አይወርስም ተብሎ የተጻፈው ዘፋኝነት ይሄ ነው። ለምን? መስዋዕት ስለሆነ። እሺ መስዋዕት ስለሆነ በመንፈስ ያን ዝማሬ ይቀበሉ ብሎ ያምናል። ብሩክ አሁን
አሁን ነገር ማውራት ጥሩ አይደለም። ይሄ ልክ እሺ አይመስለኝም። ማስረጃ ስጠኝ። አንተ ማስረጃ ያው ስለሌለ ነው። እንትን እኮ ነው እንዴ መሰለ ብሩክ፣ ዘምሮ ማያቅ ሰው መዝሙሮች ሁሉ ዘፈን ይመስለዋል ነው። ምክንያቱም መዝሙር ስለማታውቁ እናንተ በጌታ በኢየሱስ ድሮም ከዛ አንጻር አልነበርኩበት፣ ይመስለኛል። ግን እጸየፈዋለሁ። ያን ዘመን ጌታ ከዛ ስርዓት ነፃ አውጥቶኛል። ክብር ለኢየሱስ ይሁን። አሁን ማስረጃ ካለ ግን ስጠን። ማስረጃ አሁንም ታስራለህ እኮ ያልታሰርክ መስሎ ነው እንጂ አሁንም ታስራለህ። መጀመሪያ ማታውቅም ነበር፣ አሁን ደግሞ የባሰ በኢየሱስ አለማወቅህን እየገለጽክልን ይመስለኛልና በኢየሱስ መፈታት ሆኖልናል። ክርስቲያኖች ነን እኛ። እሺ የለውም። ወደ ምልጃው ደግሞ እንሂድና እናሳየው። እሺ ሁለተኛ ቆሮንቶስ 9 ዳንኤል አስቸገረ ቁጥር 13 ነው ያለው። እሺ 14 ነው የሚፈልገው በእርግጠኝነት እኮ ከ13 ጀምሮ አልኩ። አይ እንትኑን ላንብብልህና እኔማ ከየት እንደማሳይ በደንብ። እሺ ከ13 እናንብብልህ። በዚህ ያው መሰረቱን አውዱ እንድንረዳው። እሺ በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይላል። አሁን እዚህ ጋር አንተ ቅዱሳን ብለህ የምታምናቸው ሰዎች ከእግዚአብሔር ጋር ያማልዱኛል፣ ያስታርቁኛል ብለህ የምታምነው አንድ ላይ 15 ማንበብ ስለማይናገር ስጦታ እግዚአብሔር ይመስገን ይላል። አሜን። አዎ እውነት ነው። አንተ ቅዱሳን ብለህ የምታምናቸው በሰማይ ያሉ፣ ለምሳሌ በምድር ላይ አላቅም ብለሃል። በሰማይ ያሉ ቅዱሳን ከእግዚአብሔር ጋር ያማልዱኛል፣ ያስታርቁኛል ብለህ የምታምነው በዚህ ጥቅስ መሰረት ነው አይደል? አይ ብዙም ሌላም ነገሮች አሉ። አይ አንዱን እንጨርስ፣ ከዛ ሌላ ጋር ደግሞ ትሄዳለህ። ይሄ ጥቅስ ግን ለዛ ነው የጠቀስኩት አይደል? ይሄን ጥቅስ እሺ በቃ ከቁጥር 8 ጀምሮን ጀምሮ ዳንኤ እዛ እየተጠያየቅን እንሄዳለና ከቁጥር 8 ጀምሮ በተነ ለምስኪኖች ሰጠ። በነገራችን ላይ ጳውሎስ ስለ ልግስናቸው እያመሰገነ ነው ያለው። ከእግዚአብሔር አገልጋዮች ጋር ስለሚቆሙ ሰዎች ምስጋናና ስለነሱ እንደሚጸልዩ እየተናገረ። ማማለድ ምንድን ነው ብሩኬ? ማማለድ ምንድን ነው? አሁን በቃ አሁን አንተ ትጠየቃለህ ክፍሉ ላይ። በተነ ለምስኪኖች ሰጠ እኮ እንጨርስና ክፍሉን ትጠይቀኛለህ ደግሞ። ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ይላል። ስለ ልግስናቸው ጳውሎስ ያወራል። አንተ ለየትኛው ጻድቅ ነው በልግስና አብረ የቆምከው? ስለነዚህ ሰዎች ልግስና ጳውሎስ እያወራ ነው ያለው። እነዚህ ሰዎች ደግሞ ቁጥር 2 ላይ እንዳለው የመቄዶንያ ሰዎች ናቸው። በመቄዶንያ ያሉ ቅዱሳን ናቸው እና ስለ ልግስናቸው ያወራል። አንተ ለየትኛው ጻድቅ ለምትለው ሰው ነው በልግስና አብረ የቆምከው? ጥያቄ ነው። ልግስና ምን ማለት ነው? ስጦታ ማለት ነው እኮ። አሁን እሺ ምልጃስ ምንድነው? ማማለድ ምንድነው? አይ ጠየቅኩህ መለስ። ከየትኛው ቅዱስ ጎን ነው በልግስና የቆምከው አንተ? እኮ እነግርሃለሁ። ማማለድ ምንድነው? ንገረኝና ከዛ ትጠይቀኛለህ። ማማለድ ምንድነው እኮ እነግርሃለሁ። ኧረ ችግር የለውም። ማማለድ ምንድነው? ማማለድ ማለት መጸለይ፣ ማስታረቅ፣ መለመን፣ ማስታረቅ ማለት ነው። መልሻለሁ። አንተ ደግሞ መልስልኝ። ለየትኛው? ስለዚህ መለመንም ያካትታል ማለት ነው። ኦፍኮርስ አዎ፣ ምልጃ ልመናንም ማስታረቅንም ያካትታል። አሁን ጥያቄ ከየትኛው ቅዱስ ጋር ነው አንተ በልግስና አብረ የቆምከው? ቤኪ ሄሎ፣ አይሰማም? ኧረ በደንብ ትሰማለህ። ቤኪ ካላወራህ ምን አልከኝ? አይ ስማ አወራለሁ። ከየትኛው ቅዱስ ጋር ነው? እሺ ከየትኛው ቅዱስ ጎን ነው በልግስና የቆምከው አንተ? እኔ እግዚአብሔርን ከሚያገለግሉ ለእግዚአብሔር ለተገዙት ሁሉ ከጎናቸው። ለማን ለምሳሌ ለማን ነው ልግስናውን? ለምሳሌ ምንድን ነው የሰጠከው? የሰጠከውን ትነግረናለህ። በልግስና የሰጠኸው ለማን እንደሆነና ምን እንደሰጠክ። ለምሳሌ ለተክለ ሃይማኖት ስንዴ ሰፍረለት ከሆነ
ለአቦ የሆነ ገንዘብ በሆነ ነገር ልከለት ከሆነ እሱን እንድትነግረን ነው እየጠየቅኩ ያለሁት። አይ እነሱ እኮ መታሰቢያ ናቸው፣ ያው ከእግዚአብሔር ዘንድ እንደሚያማልዱና የእግዚአብሔር ወንጌል ሲሰብኩ እንደነበረ በልግስና መጽሐፍ ቅዱሳዊ ነው። ምን መሰለ አሁን እንዴት መሰለ የእግዚአብሔር ወንጌል ሲሰብኩ ድረስ ነው እዚህ ድረስ የደረሱት። እና አይ ጥያቄ ነው መጀመሪያ መመለስ ያለብን። በልግስና ከየትኛው ጻድቅ ጋር የእግዚአብሔርን ወንጌል የሰበኩ ቆይ ዝቅ አድርጎ ክርስቶስ ክርስቶስ ማለት ልክ ነው አይመስለኝም እኮ እኔ እንዴት እንደሆነ እኔ እንጃ። አይዞ ጥያቄ ማለት አሁን እኛ ያልነው ነገር እንኳን ከቨር ቢያደርግ ማለት እነሱ ስላሏቸው ስለወደዷቸው እኛ እንጥላቸው ማለት አግባብ አይመስለኝም። ምክንያቱም አሁን እኛ ማርያምን በጣም ከፍ ከፍ እናደርጋት ብንወዳተን አይ እነሱ ስለወደዷት እኛ እናጥላላት ማለት እኔ ተገቢ አይመስለኝም። ለምን እንደሆነ እንጃ። እሺ አይ መልስ አሁን ኦርቶዶክሳውያን ችግሩ አይ እኔ በጣም ነው የሚገርመኝ አንተ ስታወራ ስለምሰማ አንተ መስማት መቻል አለብህ። ለትምህርታቸው ቄሶቹ ጥቅስ ይሰጧቸዋል። እውነቴን ነው የምላችሁ። ጥቅስ ይሰጧቸውና ኮንቴክስቱን ግን አያውቁትም። ክፍሉ ስለምን እያወራ ነው የሚለው። ለምሳሌ ስለ ምልጃ ሲባል በፊት እንደዚህ ሆኛለሁ ከነ ዳኒ ጋር እዚህ ስወያይ እኔ ኦርቶዶክስ ሆኜ እንደዚህ ገጠመኝ። በእውነት ነው የምላችሁ በህይወቴ በጣም ነው የተማርኩት። በጋሽ ሲያስተምር ነው የሰማሁት በሲዲ ማለት ነው። እና ገብርኤል በማርያም ፊት ቆመ አለ። እሺ መቆም ማለት በጋሽ ያስተማረው ነው ኦርቶዶክስ እያለ። መቆም ማለት ደግሞ የጠበቃ ስራ ወረድክ ና እንጂ ቤክ ና የጠበቃ ስራ ስለሆነ አለ ገብርኤል ያማልዳል፣ ተከራክሮ ያስታርቀናል አለ። ይቆማል አለ። ጌታ ኢየሱስ ክርስቶስ ደግሞ ተቀምጧል አለ ዕብራውያን መጽሐፍን ጠቅሶ። መቀመጥ ደግሞ የዳኛ ስራ ስለሆነ እየፈረደ ነው ብሎ አስተማረ። እሺ ሰምታችሁኛል በደንብ። ቆመ ለሚለው ጥቅስ ሲሰጠን የእስራኤል ሙሴ ለእስራኤል ህዝብ ለምኗል አይደል? ዘጸአት መጽሐፍ ምዕራፍ 32 ላይ እሱን ክፍል ዳዊት ኮት ያደርግና በመዝሙር መጽሐፍ 105 ላይ ሙሴ ለእግዚአብሔር ህዝብ ባይቆም ኑሮ ያን ህዝብ ባጠፋው ነበር ይላል። እና መቆም ልመና ነው፣ መቆም ምልጃ ነው ብሎ በጋሻው ሰበከ። መጣውና እኔ ወንድማችሁ የሰማሁትን አላነበብኩም መጽሐፍ ቅዱስ መጣው ሙግት ገጠምኩኝ። መቆም ምልጃ ነው፣ ገብርኤል ያማልዳል፣ ማርያምም ይኸው ንግስቲቷ ቆማለች ታማልዳለች ምናምን ብዬ ሞገትኩ። ኦኬ መቆም ምልጃ ነው፣ እሺ ተቀበሉኝ ማለት ነው። ዕብራውያን የሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 54 53ን ጠቀሱና ይኸው እኮ ጌታ ክርስቶስ ኢየሱስም ቆሟል ብሎ ጠቀሱልኝ። ቆሟል? እስኪ አነበብኩት። ቆሟል? አዎ ቆሟል። መቆም ምልጃ ከሆነ ይኸው እኮ ጌታም ቆሟል ሲሉኝ ቀስ ብዬ ሸርተት ብዬ ነው የወረድኩት። በእውነት ነው የምላችሁ። እና ለኔ ትልቅ ትምህርት ነበር ይሄ። በጣም ትልቅ ትምህርት ነበር። መጽሐፍ ቅዱስን ማንበብ እንዳለብኝ የተረዳሁትበትም ጊዜ ነበር። የሰማሁትን ለሆነ ትምህርት የሰማሁትን ጥቅስ ይዤ መሞገት ብቻ ሳይሆን ለህይወት መጽሐፍ ቅዱስ ማንበብ እንዳለብኝ ወሰንኩበት ጊዜ ነው። እጅግ በጣም ብዙ ጊዜ ሞግቻለሁ እዚህ ቲክቶክ ላይ ከነ ዳኒ ጋር ከነ ዮሐንስ ታምራት ጋር ከነ ጀርሚ ጋር በጣም ከብዙዎች ጋር ሞግቻለሁ ከነ ደሱ ጋር። እና ለኔ አላርም ነበር ይሄ። የምሬን ነው የምላችሁ አላርም ነበር። ልክ ጌታ እኮ ቆሟል በቃ ዕብራውያን የሐዋርያት ሥራ መጽሐፍ ምዕራፍ 7 የዲያቆኑ እስጢፋኖስ ያ ጥርሳቸው እስኪፋጭ ድረስ የተናገረው ንግግር ሰማይ ተከፍቶ ተመለከተ። አይገርምም? ጌታ ቆሟል። በቃ ወረድኩኝ እና የእግዚአብሔርን ቃል ለህይወት ማንበብ አለብኝ ብዬ ወሰንኩ። አንደኛው ተርኒንግ ፖይንት ነበር ለኔ ማለት ነው። እና አንብቡ፣ ጌታን ነው የምላቸው። ኦርቶዶክሳውያን እስራት ውስጥ ነው የምትሆኑት። እሺ አሁን ይሄ ክፍል ሁለተኛ ቆሮንቶስ የጠቀሰው ክፍል ወንድማችን ከአገልግሎታቸው ጎን ይቆሙ ነበረ በልግስና ማለት ነው። በልግስና ይቆሙ ነበር እና ስለናንተ ደግሞ ይጸልያሉ ነው እያለ ያለው። አያችሁ? ስለናንተ ደግሞ ይናፍቋችኋል፣ ስለናንተ ምን ይጸልያሉ በእግዚአብሔር ፊት። እናንተ ደግሞ በልግስና ከነሱ ጎን ነበራችሁ ይላል። እና አሁን የሞቱ ቅዱሳን በሰማይ እንደዛ እያለ አይደለም ክፍሉና ክፍሉን ብትረዱት ብታነቡት ስህተት ከሆነ ትምህርት እናንተም ትጠበቃላችሁ። ስህተት ከሆነ ትምህርት እንድትመለሱ ያግዛችኋል። ተባረኩ። ዳኒ ይቀጥል። እሺ ብሩኬ ጸጋ ይብዛልህ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። ቅዱሳን ምን አደረጉላችሁ?
ያላችሁ ምን